ከባድና አስደንጋጭ መረጃም ወጣ ስለ ነጻነት ወርቅነህ። እንዲህ ስትል ትጀምራለች ባለቤቱ። ገና አልተቀበልኩትም፣ ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስርዓት አልተሰናበትኩትም፣ ብቻዬን አላገኘሁትም። አሁን ነጻነት የህዝብ ነው፣ ለእኔም የኔ ነበር። አጣሁት፣ ብቻዬንም አላለቀስኩም። ሁሉም ከጎኔ ነበሩ። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ንግግሬ ሊያስቀድማችሁ ይችላል ስትልም ትናገራለች። ዓላማ ነበረን። ሁለታችንም ልጆቻችን እስኪያድጉ ድረስ ትምህርታቸውን እዚህ ሀገር አሜሪካ ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ በማንኛውም ዓለም ላይ ሆነው ይሰራሉ የሚሉ እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቼን ይዤ አሜሪካ ቁጭ ብዬ ያለሁት ስትልም ትናገራለች። እዚህ በሆነው ግን በየደቂቃው ትንሽ ንግግሮች እንኳን ከሱ ነገር ነበር የማማክረው። በእነሱ ጉዳይ ራሳቸውን አሟቸው ለወስዳቸው ሐኪም ቤት አልወሰዳቸው እያልኩም ይህንን ጥያቄ ራሱ ከሱ ጋር ነበር የማማክረው። ብቻዬን እዚህ በአካል ሁኜ ባሳድጋቸውም አንድ ላይ ነበርነ። ሳንማከር ምንም ነገር አድርገን አናውቅም ሲሉም ይናገራሉ ባለቤቱ ወይዘሮ ንጹህ ዘር በላይነህ። በቅርብ በድንገት ከዚህ ዓለም በሞት የተለየው የተወዳጁ አርቲስት ነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር በላይነህ ከምንጊዜም ሚዲያ አዘጋጅ ተወልደ በየነ ጋርም ባደረጉት ቆይታ በደረሰባቸው መሪር ሐዘን ከጎናቸው ለቆሙ ወገኖችም ሁሉ ልባዊ ምስጋናቸውን አቀረቡ። ወይዘሮ ንጹህ ዘር ባለቤታቸው ካጡ በኋላም ስላለው ወቅታዊ ሁኔታም ስለሚሰነዘሩ አስተያየቶች ሰፊ ማብራሪያም ሰጥተዋል። ወይዘሮ ንጹህ ዘር በባለቤታቸው ዙሪያ በተለያዩ ወገኖች ስለሚሰነዘሩ አስተያየቶችና ግምቶች ተጠይቀው ሲመልሱም ወዳጆቹና አድናቂዎቹ የሚሰጡት የተለያዩ ስሜትና አስተያየትን ለእሱ ካላቸው ጥልቅ ፍቅርና ክብር የመነጨ እንደሆነም እረዳለሁ ብለዋል። አክለውም ማንንም አልቀየምም፣ እንደዚህ አላችሁ ብዬ ማንንም አልወቅስም፣ አመሰግናለሁ በማለት በትዕግስትም እንደሚያልፉት ገልጸዋል። ባለቤታቸውን ማጣታቸውን በቤተሰቡ ላይ የፈጠረውን ከፍተኛ ክፍተት የገለጹት ወይዘሮ ንጹህ ዘር አሁን ባሉበት አስቸጋሪ ወቅትም የህዝቡን ድጋፍ ጠይቀዋል። የምለውን ልጆቼን በሰላም ላሳድግ፣ እሱን አጥቼ ቢሆንም ለልጆቼ ልኑር፣ አብራችሁኝ ሁኑ ሲሉም ጥሪያቸውን አስተላልፈዋል። አርቲስቱ በህይወት በነበረበት ወቅትም ቤተሰቡን ያስተዳድር የነበረው በዋነኝነት እሱ በሚያገኘው ገቢ እንደነበረና አሁን የኃላፊነት በቤተሰብ ላይ ትልቅ ጫና መፍጠሩንም ጠቁሟል። የምንጊዜም ሚዲያ አዘጋጅ ጋዜጠኛ ተወልደ በየነ በበኩሉ አርቲስት ነጻነት ወርቅነህም ለቤተሰቡ የነበረውን ጥልቅ ፍቅርና አባታዊ ኃላፊነት አስታውሷል። አርቲስቱ ለሌሎች ኑሮ በተግባር ያሳየውን ፍቅር እኛም ለቤተሰቦቹ እንድንመልስ በማገዝ መንገድ መዘጋጀቱንም ገልጿል። በዚህም መሰረት ነጻነትን የሚወዱና የሚያከብሩ ሁሉ በተሰራጨው የሚታየው የባንክ ሂሳብ ቁጥር እንዲሁም ባለቤቱና በልጆቹ ስም በተከፈተ የጎፈንድሚ ገጽ አማካኝነት የታቻላቸውን ድጋፍ እንዲያደርጉም ጥሪ ቀርቧል። ጋዜጠኛው ሲናገርም ይህ የፍቅራችሁና ለነጻነት የነበራችሁን አክብሮት መገለጫ ነው ሲሉም የድጋፉን አስፈላጊነት አጽንኦትም ሰጥተውታል። ወይዘሮ ንጹህ ዘር በላይነህ በንግግራቸው እግዚአብሔር ይስጥልኝ ከማለት ውጭ ሌላ አልችልም፣ እግዚአብሔር ያክብርልኝ፣ ነፍሱን ይማርልን በማለትም ንግግራቸውንም ደምድመዋል። የጎፈንድሚ አካውንቱንም የኮሜንት መጀመሪያ ገጹ ላይም የምታገኙት ይሆናል። ወደ ቀጣይ መረጃ ስናልፍ የትግራይ ጊዜያዊ አስተዳደር ከፌደራሎች ኃይሎች ጋር የተካሄደውን ግጭትም ሊፈጠር የማይገባ ነበር አሉ። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌደራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር አለ። በግጭቱ ምክንያትም የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌደራል መንግስት ጥያቄ ማቅረቡን ማስታውቋል። በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው በወቅታዊ ጉዳዮች አስመልክቶ ጥር 24 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥም ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና የአማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይዳጉሽ፣ ማንጨራ እና ሌሎች ስፍራዎችም በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶቹን አመልክተዋል።
አርብ ሌሊትና ቅዳሜ ንጋት ላይ ደግሞ ከማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስ ግጭቱንም በተመለከተ ከፌደራል መንግስት በኩል በይፋ የተባለ ነገርም የለም። የትግራይ ጊዜያዊ አስተዳደር በበኩሉ ትናንት ምሽት በወጣው መግለጫም አዲሱ ግጭትም የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነም ገልጿል። ጊዜያዊ አስተዳደሩም ዘላቂ መፍትሄ በሚልም የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችሉ ተፈናቃይ ወገኖች ዋስትናቸውን በጠበቀ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑንም ጊዜያዊ አስተዳደሩ ያምናልን ብለዋል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው የጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆን እንደሚችልም በመግለጫው አስፍሯል። ጊዜያዊ አስተዳደሩ እነዚህ ጥያቄዎችን በሰላማዊና በፖለቲካዊ መንገድም መፈታት እንደሚችሉና ወይም ሊፈቱ እንደሚገባም በጽኑ እንደሚያምንም አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አነስቶ የተከሰተው ግጭትም መሰረታዊ የትግራይ ጊዜያዊ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እና ሊፈጠር የማይገባ ነበርም ብለዋል። ሰሞነኛው ግጭትም በትክክል በምን ምክንያት እንደተነሳ እስካሁንም ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት የሚንቀሳቀሱበት ወቅት እንደሆነም ተናግረዋል። ወደ ላይኛው ጸለምትና በትንሹ ወደ ታችኛው ጸለምትም ማኑቨር ለማድረግም የተወሰኑ ኃይሎች እንዲሻገር ተወስኗል ሲሉም የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነም ጠቁመዋል። እንደታደሰ ገለጻ እነዚህ ውሳኔ የተደረሰበትም አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ገልጸዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለም በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅድ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተውም እየተንቀሳቀሰ ነው። ይህ እንዲስተካከልም ስንጠይቅ ቆይተናልም ብለዋል። ጸለምታ አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያትም ተደቅኗል ያሉትን የማንነት አደጋ በምክንያትነትም ጠቅሰዋል። በአካባቢው ያለው የትምህርት ስርዓትም ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩም ተገደዋል ሲሉም አክለው ተናግረዋል። የትግራይ ኃይሎች በጸለምታ አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግምም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያው እንቅስቃሴ አልነበረም ሲሉም እርምጃውንም ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉትም ፕሬዝዳንቱ ወደ ሙሉ ጦርነት ወይም የገባ የሚመስል የድሮን ጥቃት መፈጸሙንም በማንሳትም የፌደራል መንግስትንም ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለማሻገር የሚደረጉ ዝግጅቶች ተገቢ አይደለም ሲሉም ተችተዋል። በፌደራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልል የሚያደርጋቸውን በረራዎች ከሐሙስ ዕለት አንስቶ ተቋርጠዋል። 5 ቀናትንም ያስቆጠረው የበረራውን መቋረጥም ሰኞ መቀጠሉንም ቢቢሲ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰም ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉን በቃለ መጠይቅ ገልጸዋል። ሰሞነኛው ግጭትና ሌሎች ጉዳዮችን በተመለከተ ከፌደራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉም አስረድተዋል። በረራው የሚመለስ ከሆነ ውይይቱን ለማድረግም እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ልዩነታችን እያጠበብን ያለው ችግሮች መፍታት አለብን። ወደ ጦርነት የመግባት ፍላጎት የለንም። ጥያቄዎቻችን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደሩም ባወጣው መግለጫ አሁንም በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ያለው ቁርጠኝነት መሆኑንም አረጋግጧል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ እንዲሁም ዘላቂ ሰላም እንዲሰፍንም በሰላማዊና በፖለቲካዊ መንገድም ለመታገል ያለበትን ግዴታም እንዲወጣም ገልጿል። ከተቋረጠ ዛሬ 5ኛ ቀኑን የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀምር ለፌደራል መንግስት ጥያቄ ማቅረቡንም አስታውቀዋል።
ህዝቡ በፋይናንስ ስርዓት አምኖ ያስቀመጠውን ገንዘብ በባንኮችም ካለው የጥሬ ገንዘብ እጥረት የተነሳ በህዝቡ ላይ የተፈጠረው ችግር እንዲፈታም መጠየቁንም ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም ወር ከወር ለመሻገር የሚቸግረው የመንግስት ሰራተኛ ደሞዝም በወቅቱ የሚያገኝበት ሁኔታ እንዲመቻችም ለፌዴራል መንግስት ጠይቆ አዎንታዊ ምላሽ እየጠበቀ ይገኛልም ሲሉም ተናግረዋል ፕሬዝዳንቱ። አያይዘን ወደምናገኘው መረጃ ስናልፍ ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታትም ለንግግር ዝግጁ ነኝ አለ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑንም ገልጿል። ጥር 23 2018 ዓ.ም በይፋዊ ማህበራዊ ድረገጽ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላም እና ለመረጋጋት ቁርጠኛ መሆኑን ማስታወቁ እንደ ሁልጊዜው ለንግግር ዝግጁ ነኝም ብሏል። ህጋዊነቱ በምርጫ ውርድ የተሰረዘው ህወሓት በዚህ ደብዳቤውም ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተው ግጭት እንዲረግብ ሁሉ ወገኖቹን ከድርጊታቸው እንዲታቀቡ መጠየቁንም አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም ዓርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታም ላለማባባስ ከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋለ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸውም ኮሚሽነሩ አክለውም ገልጸው ነበር። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታትም ንግግር ብቸኛው አማራጭ እንደሆነም ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑንም ገልጾ የአፍሪካ ህብረት ይህንን እንደሚያደርግም እምነት እንዳለው ማስታውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑንም ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል የሚወዛገቡበት ጸለምታ አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱም ተዘግቧል። የዜና ወኪሎች ኤኤፍፒ እና ሮይተርስ የአማራና ትግራይ ክልሎች ጸለምታ አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስም ዘግቧል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮም ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ በአማራና በአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መከሰታቸውን አረጋግጧል። ወደ ቀጣይ መረጃ ስናልፍ ኢራን በመጪዎቹ ቀናት ለአውሮፓ ህብረት የአሸባሪነት ፍረጃ የአጸፋ ምላሽ እንደምትሰጥም ገለጸች። የአውሮፓ ህብረት የኢራን እስላማዊ አብዮታዊ ዘብን በአሸባሪነት መፈረጁን ተከትሎ ቴህራን በሀገሯ ውስጥም የሚገኙ ሁሉንም የህብረቱን አምባሳደሮች ማብራሪያ እንዲሰጡም እንደጠራችና በመጪዎቹ ቀናት የአጸፋ ምላሽ እንደምትሰጥም ገልጻለች። የኢራን መንግስት በመላ ሀገሪቱ የተነሳበትን ተቃውሞም ለማፈን በሺዎች የሚቆጠሩ ሰዎች እንዲገደሉና በ10 ሺዎች የሚቆጠሩት እንዲታሰሩ ያደረገ እርምጃ ወስዷል። ይህንን ተከትሎም የአውሮፓ ህብረት ባለፈው ሳምንት የኢራን እስላማዊ አብዮታዊ ዘብን የአሸባሪዎች ዝርዝር ውስጥ አካቷል። ከዚህ ቀደም እንደ አሜሪካና ካናዳ ያሉ ሀገራትም ይህንን ወታደራዊ ኃይል በአሸባሪ ድርጅትነትም ፈርጀው ነበር። ይህ አይነቱ እርምጃ በአብዛኛው ትምህርታዊ ቢሆንም አብዮታዊ ዘቡን በሀገሪቱ ኢኮኖሚ ያለው ላይም ተጽዕኖ ቀላል ባለመሆኑ የኢራን ምጣኔ ሀብትም የበለጠ አጣብቂኝ ውስጥም ይከተዋል። ይህንን እርምጃ የተቃወመችው ኢራንም ከሁለት ጀምሮ አምባሳደሮችን መጥራት መጀመሯንም የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ለጋዜጠኞች መናገራቸውንም አሶሺየትድ ፕሬስ ዜና ወኪል ዘግቧል። ይህ ሂደትም ዛሬ ሰኞ ቀጥሎ እንደሚውልም ቃል አቀባዩ አክለዋል። ቃል አቀባዩ ሊወስዱ የሚችሉ ተከታታይነት ያላቸውን እርምጃም ተገምግመዋል። በርካታ አማራጮች እየተዘጋጁ ነው፣ ወደ ውሳኔ ሰጪ አካላት ተልከዋልም ብለዋል። በመጪዎቹ ቀናትም የኢራን እስላማዊ ሪፐብሊክ የአውሮፓ ህብረት ለወሰደው ህገወጥ ኢአመክንዮአዊ እና እጅግ የተሳሳተ እርምጃ የሚሆንም የአጸፋ ምላሽ ላይ ውሳኔ ታሳልፋለች ሲሉም ጠቁመዋል። ከዚህ ባሻገር ኢራን በአውሮፓውያኑ 2019 የወጣውን ህግ በመጠቀም ሁሉንም የአውሮፓ ህብረት ሰራዊቶችን በአሸባሪነት ለመፍረጅ እያሰበች መሆኑንም ሀገሪቱ ፓርላማ አፈ ጉባኤም ገልጸዋል። ኢራን እነዚሁን እርምጃዎች እየወሰደች ያለችው ከአሜሪካ
የተቃጣባትን ወታደራዊ እርምጃ ስጋት እያየለ ባለበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን መንግስትም ተቃዋሚዎቹን በመግደልና የጅምላ ሞት ቅጣትም ሊፈጽም እንደሚችል በመግለጽ እርምጃ ለመውሰድ መዛታቸውም ይታወቃል። የአሜሪካ ጦርም ዩኤስኤስም አብርሃም ሊንከን የተባለ ግዙፍ የጦር መርከብ እንዲሁም በርካታ ሚሳኤል አውዳሚ መሳሪያዎችን ወደ መካከለኛው ምስራቅ አንቀሳቅሷል። እስካሁን ድረስ ግን ፕሬዝዳንት ትራምፕ ኃይል ለመጠቀም የወሰኑ እንደሆነም ግልጽ አይደለም። በመካከለኛው ምስራቅ ጦርነት እንዳይነሳ እየጣሩ ያሉ የቀጠናው ሀገራትም ዲፕሎማሲያዊ ግንኙነቶችን ለመፍጠርም እየሞከሩ ነው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።